ድርጅቶች $100,000 ማስያዝ። ትራምፕ ሰራተኞቹን ለማምጣት ስለሚፈልጉ ማንኛውም ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካለ ኮሜንት ላይ ያስቀምጡልን። የአሜሪካን H1B B2 የስራ ቪዛ አፕሊኬሽኖች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። አስፈላጊ የሆኑ ዶክመንቶችን እንዲሁም ደግሞ እንዴት አድርጋችሁ ስራዎችን አፕላይ እንደምታደርጉ አዲስ የወጣውን የትራምፕ ውሳኔን ደግሞ በተመለከተ ከሴፕቴምበር 21 ጀምሮ ተፈጻሚነት ያለው ይህንን የቪዛ አፕሊኬሽን ምን መስፈርቶች አሉት እንዲሁም ደግሞ ማሟላት ያለባችሁን መስፈርቶችን በዝርዝር እናያለን። በቅድሚያ ግን ያው ለሌሎችም እንዲደርስ እንዲሁም ደግሞ እናንተም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ላይክ፣ ሼር በማድረግ ደግሞ ቤተሰብ ሁኑ፣ ለሌሎችም አድርሱልን። የአሜሪካን የስራ ቪዛ ምን መስፈርቶች አሉት እሱን በዝርዝር እናያለን። አብራችሁን ቆዩ። እንደሚታወቀው ትራምፕ በርካታ ስደተኞችን እንግዲህ እያስወጣ ይገኛል። በተለይ ወረቀት የሌላቸው ስደተኞች ከአሜሪካ መውጣት አለባቸው የሚል ከፍተኛ ከምርጫ በፊትም የያዘው አንድ ሀሳብ ነበረ። እሱን ተፈጻሚ እያደረገ ባለበት ሰዓት ነው እንግዲህ አሁን ደግሞ ስራ ለሌላቸው የውጭ ሀገር ዜጎች ማለት ነው ወደ አሜሪካን የሚገቡት በካምፓኒያቸው በኩል $100,000 ማስያዝ ይጠበቅባቸዋል ተብሏል። ይህም እንግዲህ ከፍተኛ ቁጥር ያለውን የውጭ ሀገር ሰራተኞችን ወደ አሜሪካን የሚያስገቡ ሰዎችን ይመለከታል። በዋነኝነት እነዚህ ካምፓኒዎች እንግዲህ በቴክኖሎጂ፣ በሄልዝ፣ በአግሪካልቸር በተለያዩ ስራዎች ላይ ያሉ ካምፓኒዎች ናቸው። በአሜሪካን መቀመጫቸውን ያደረጉት ወይም በአሜሪካን ፍቃድ ያላቸው ማለት ነው። እነዚህ ሰራተኞቻቸውን እንግዲህ ሰራተኞች የሚፈልጉ ከሆነ ማስያዝ ያለባቸው $100,000 እንደሆነ ትራምፕ በስቴት ዲፓርትመንት በኩል አሳውቋል። ይህም እንግዲህ ከፍተኛ የሆነ በአሜሪካን ዜጎች ላይ ደስታን የፈጠረ ነው። ምክንያቱም ከውጭ ሀገር ሰራተኞች ሲመጡ አሜሪካን የተወለዱ አሜሪካን ዜግነት ያላቸው የስራ የማጣት ችግር እየፈጠረባቸው እንዳለና ይሄ ውሳኔ ደግሞ በጣም አስፈላጊ መሆኑን እንግዲህ በአብዛኞቹ እየጠቀሱ ይገኛሉ። በተቃራኒው ደግሞ ስደተኞች ወደ አሜሪካን ገብተው የተሻለ ስራና የተሻለ ህይወት እንዳይመሩ ያደርጋል። ስለዚህ ይህን አግባብ አይደለም የሚል ክስ ወይም ደግሞ ቅሬታ ቀርቦበታል በዚህ የትራምፕ ውሳኔ ላይ ማለት ነው። ትራምፕ እንግዲህ ቅድሚያ ለአሜሪካን ዜጎች እንደሚሰጥ በተለያዩ ጊዜ ሲገልጽ እንደነበር ይታወቃል። ሆኖም ይሄኛው ውሳኔው ላይ ደግሞ $100,000 ማስያዝ ይጠበቅበታል። ይህ $100,000 የሚመለስ አይደለም፣ አይመለስም። ምክንያቱም ካምፓኒው ሰራተኞችን ከመላው ዓለም ላይ ወደ አሜሪካ ማስገባት ከፈለገ ማሟላት ያለባቸው ዶክመንቶችን አሟልተው ብቁ ከሆኑ ማስገባት እንደሚችሉ ገልጿል። ከሴፕቴምበር 21 ጀምሮ ማለት ነው። ሆኖም ግን የሚያስፈልጉ ዶክመንቶችን ስናይ እያንዳንዱ ዶክመንቶች ከትምህርት ማስረጃ ጀምሮ እንዲሁም ደግሞ በአኮሞዴሽን ወጪያቸውን ምን ያህል ጊዜ አሜሪካን እንደሚሰሩ እንዲሁም ደግሞ ኤቭሪቲንግ እያንዳንዱን ነገር በዲቴል እንደሚያዩ በስቴት ዲፓርትመንት በኩል አሳውቋል። በዚህም ካምፓኒዎች ሰራተኞቻቸውን ሲያመጡ በምን አይነት መስፈርት እንደሚያመጡም ደግሞ በተወሰነ መንገድ ሪኮመንድ ለማድረግ ሞክሯል። ስቴት ዲፓርትመንቱ ማለት ነው። ስቴት ዲፓርትመንቱ በዋነኝነት ይህንን ጉዳይ ተግባራዊ የሚያደርገው በሁሉም የአሜሪካን ኤምባሲዎችና ቆንጽላ ጽህፈት ቤቶች ነው። በእርግጥ ከአፍሪካ በርካታ ሰራተኞችን እየወሰዱ አይደሉም። አንዳንድ መካከለኛ ደረጃ ላይ ያሉ ካምፓኒዎች ካልሆኑ በስተቀር ከአፍሪካ የሚወስዷቸው ሰራተኞች ያን ያህል ብዙ አይደሉም። በብዛት የሚወስዱት ከህንድ፣ ከቻይና፣ ከህንድ፣ ቻይና እንዲሁም ጃፓን እነዚህ አካባቢ በጣም ከፍተኛ ቁጥር ያላቸው ስደተኞች በስራ ምክንያት ወደ አሜሪካን ይገባሉ ማለት ነው። በተለይ ከቴክኖሎጂ ጋር በተገናኘ የሚሰሩ እንዲሁም ከሄልዝ ጋር በተገናኘ የሚሰሩ ስደተኞች ይገባሉ። አንዳንዴ ከአፍሪካ አካባቢም የሚሄዱ በተለያዩ ስራዎች
እንዲሁም ደግሞ በብራንች በኩል የስራ እድገት አግኝተው ወደ አሜሪካን የሚገቡ በአብዛኛው ባይሆንም የተወሰኑ ቁጥሮች አሉ ማለት ነው። ሆኖም ኢትዮጵያኖች አሜሪካንም ሆነ ከአሜሪካን ውጭ ያሉ ከኢትዮጵያ ውጭም ያሉ ስደተኞች በአሜሪካን ስራ የሚፈልጉ ይህ ጉዳይ ይመለከታቸዋል። ካምፓኒያችሁ እንግዲህ በዋነኝነት አንድ ካምፓኒ የስራ ቪዛ ወደ እናንተ ሲልክ ይህንን ትራምፕ ያወጣውን መግለጫ ወይም ደግሞ ትራምፕ ያወጣውን አዲሱን የስቴት ዲፓርትመንቱን ፎርም ማሟላቱን ማወቅ ይጠበቅባቸዋል። ለካምፓኒው ምንም አይነት ክፍያ ከመክፈላችሁ በፊት እነዚህን ዶክመንቶችን ማጣራት ይጠበቅባቸዋል። በአሜሪካን ፍቃድ አለው ወይ፣ ሰራተኞችን አምጥቶ የማሰራት ፍቃድ አለው ወይ የሚለውን ማየት ይጠበቅባቸዋል። በስቴት ዲፓርትመንቱ የተዘጋጀ በስቴት ዲፓርትመንቱ የተዘጋጀ ዌብሳይት አለ። በዚህ ዌብሳይት ላይ ይሄ ድርጅት $100,000 ከፍሎ ሰራተኞችን ወደ አሜሪካን እንደሚያስገባ መጠቀሱን ማረጋገጥ አለባችሁ። አንዳንድ ጊዜ ስካም የሚያደርጉ ሰዎችም አሉ። እነዚህን ዌብሳይቶች ላይ የተጠቀሱ ካምፓኒዎችን በመጠቀም ሰራተኞችን ወደ አሜሪካን እናስገባለን በሚል የሚያጭበረብሩ ሰዎች አሉ። ስለዚህ እነሱንም ጥንቃቄ የምታደርጉት ትክክለኛ መሆኑን የምታረጋግጡበት ራሳችሁ አዲስ አበባ በሚገኘው የአሜሪካን ኤምባሲ በአካል በመሄድ ይሄ ድርጅት የኢንቪቴሽን ወረቀት ልኮልናል፣ ስለዚህ ይሄ ድርጅት ትክክለኛ ነው ወይ ብላችሁ ማጣራት ትችላላችሁ። በአሜሪካን ኤምባሲ ስልክ ቁጥር በዚህ በምትመለከቱት ስልክ ቁጥር ላይ ደውላችሁ የአሜሪካን ኤምባሲን ማነጋገር ትችላላችሁ ማለት ነው። ስለዚህ እነዚህን ፎርሞችን ካላሟላችሁ የአሜሪካን ስቴት ዲፓርትመንት የእናንተን የቪዛ አፕሊኬሽን በኤች1 እንዲሁም ኤች1ቢ እንዲሁም ኤች2ቢ የቪዛ አፕሊኬሽንን ሪጀክት ያደርገዋል ማለት ነው። በዋነኝነት እንግዲህ ማሟላት ካለባችሁ መስፈርቶች መካከል አንደኛው የትምህርት ደረጃ ነው። ከመጀመሪያ ደረጃ ማለትም ከፈርስት ዲግሪ ጀምሮ ያለ የስራ ማመልከቻ አፕሊኬሽን ሞልታችሁ የትምህርት ደረጃችሁ ማለት ነው እሱ ማቅረብ ይጠበቅባችኋል። የልደት ሰርቲፊኬት፣ ፓስፖርት እንዲሁም ከወንጀል ነፃ መሆናችሁን የሜዲካል ማስረጃ፣ እነዚህን ዶክመንቶች በዋነኝነት የሚያስፈልጋችሁ ዶክመንት ሲሆን በዋነኝነት ደግሞ በተጨማሪም የኢንቪቴሽን ከካምፓኒው ሙሉ ስለ ድርጅቱ ስለምትሰሩ ስራ፣ ስለ ክፍያችሁ፣ ምን ያህል ጊዜ እንደምትቆዩ፣ አኮሞዴሽናችሁ ምን ያህል እንደሆነ ዲቴይል ኢንፎርሜሽን ከስቴት ዲፓርትመንት ጋር ለስቴት ዲፓርትመንትም ለእናንተም ለኤምባሲም የተላከ ደብዳቤ ሊኖራችሁ ይገባል። በስራ ቪዛ ስትገቡ የምትሞሉት የዲኤስ 260 ፎርም ነው። በዚህ ዲኤስ 260 ፎርም ላይ የካምፓኒውን ማንነት እንዲሁም ምን ያህል ጊዜ እዛ እንደምትሰሩ ስለእናንተ ማንነት ዲቴል ኢንፎርሜሽን ለኤምባሲ መግለጽ ይጠበቅባችኋል። ኢንተርቪው ይኖርባችኋል። ለኤምባሲ የቪዛ ክፍያ $230 ትከፍላላችሁ። ይህን ክፍያ በአቢሲኒያ ባንክ በኩል ከፍላችሁ መግባት ትችላላችሁ። እነዚህን ካምፓኒዎችን ታዲያ እንዴት አድርጋችሁ ነው የምታገኙት የሚለውን ነገር በዲስክሪፕሽን ላይ እናስቀምጥላችኋለን። የተወሰኑትን እነሱ በትክክለኛው የእናንተን ሲቪ አይተው የስራ ቪዛ አሜሪካን ላይ መሞከር ትችላላችሁ። እንደ ድል ሆኖ ወይም ደግሞ የእናንተን ሲቪ የሚፈልጉ ከሆነ አፕላይ እንድታደርጉ ያደርጓቸዋል ማለት ነው። በተለይ በሕክምና ላይ ያላችሁ፣ በተጨማሪም በአግሪካልቸር የተመረቃችሁ፣ በአይቲ የተመረቃችሁ ሰዎች ካላችሁ እነዚህን የቪዛ አፕሊኬሽኖችን ተጠቅማችሁ የስራ እድላችሁን በኤች1ቢ እንዲሁም ኤች2ቢ የስራ ቪዛ አፕሊኬሽን መሙላት እንደምትችሉ እንግዲህ ሪኮመንድ እናደርጋችኋለን ማለት ነው። የኤምባሲ ቀጠሮ ካላችሁ እንዲሁም ትራቭል ሂስትሪ የሚያስፈልጋችሁ ከሆነ በተጨማሪም ዱባይ ላይ ቤት መግዛት ለምትፈልጉ እንዲሁም ዱባይ ሄዳችሁ መስራት ከዱባይ አዲስ አበባ የተለያዩ እቃዎችን እያመጣችሁ መስራት ለምትፈልጉ ሰዎች በሙሉ እዚህ ስልክ ቁጥር ላይ ደውላችሁ እድሎችን በእኛ በኩል ታገኛላችሁ ማለት ነው። በተጨማሪም የኤምባሲ ቀጠሮ በእኛ በኩል ማግኘት ቻላችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። አብራችሁን ስለሆናችሁ እናመሰግናለን። መልካም ሁሉ
በያላችሁበት ተመኘን። ፒስ